ዚለጀን ተሽኪል ተደርገን ጀማዓ ከውነን ሄድን። ዙሪያውን በወንዝ የተከበበ አካባቢ ነበር። እዛ የሆነ መስጊድ ልንገባ ስንል ከለከሉን። እኛ መስጊድ አትገቡም ብለው አሉን። እናም ወደ ሌላ መስጊድ ሄድን። ፍቃድ ሰጥተውንም ገባን። ነገር ግን ከግማሽ ሰዓት በኋላ ሙሉ የገጠሩ ሰው ዱላ በመያዝ ተሰብስበው መጡ። በመጀመሪያ ምኝታችንና ይዘናቸው የሄድነውን ዕቃዎች ቤንዚል ጨምረው ሰብሰብ አድርገው አቃጠሉት። ከዛ በኋላ ይዘው በመጡት ዱላ እኛን መቀጥቀጥ ጀመሩ። ይህንን ያክል ቀጠቀጡን። የለበስነው ነጭ ጀለቢያ በደማችን ቀይ እስኪሆን ድረስ ሙሉ አካላችን በደማችን ቀይ ሆነ። ከዛም አሁኑኑ አካባቢያችንን ለቃችሁ ውጡ አሉን። መግሪብ እየደረሰ ነው። በዛ ላይ እየመሸ ነው። ወዴት ነው የምንሄደው አልንኛ። ከዛም እነሱ ፊት ለፊት ሂዱ፣ መንደር ታገኛላችሁ አሉን። ኧረ እኛ እናውቀውም አካባቢውን ስንል የተሳሳተ መንገድ አውቀው ጠቆሙንና እኛም ዝም ብለን መጓዝ ጀመርን። 2 ሰዓታት ያክል ብንጓዝም እንኳን ምንም አይነት መንደር ልናገኝ አልቻልንም ነበር። ከዛም የሆነ መንደር አገኘን። የዚህ አካባቢ ሰዎች ደግሞ መግሪብ ሰግደው ኢሻ በመጠባበቅ ላይ ነበሩ። ከዛም እኛን አይተው በጥሩ ሁኔታ ተቀበሉንና እናም የተፈጠረውን ሁኔታ ጠየቁን። ወደ የቤታቸው በመሄድም ልብስ ይዘው በመምጣት በደም የተጨማለቀውን አካላችንን ታጥበን ቀየርንና ሰላታችንን ሰገድን። ጀውላ ለማድረግ ነበር አወጣጣችሁ ብለው ጠየቁን። እኛ ምን ነው እንዴት ስንላቸው አይ ወንዙን እንዴት ተሻግራችሁ መጣችሁ ብለን ነው። ቀጥታ አይደል የመጣችሁት? መንገዱ እኮ በዛኛው በኩል ነበር፣ ድልድይ ባለበት በኩል አሉን። እናንተ ደግሞ ቀጥታ ነው የመጣችሁት፣ ለዛ ነው የጠየቅናችሁ አሉን። እንዴት ታዲያ ቀጥታ መጣችሁ? አቋርጣችሁ ለጀውላ የመጣችሁን የመሰለን ሲሉን፣ እኛ ግን ቀጥታ መምጣታችን ብቻ ነው እንጂ ያየ ነው ወንዝ እንዳለ አላወቅንም። ማታ ሁላችንም ተኛንና ከዛም ጠዋት ስንነሳ እያንዳንዱ አህባብ አሚር ሳብ ህልም አየሁ አሉኝ። ከዛም ህልማቸውን ስሰማ ሁሉም ተመሳሳይ ህልም ነበር ያዩት። ህልማቸውም ይሄ ነበር። ረሱል ሰለላሁ ዐለይሂ ወሰለም በፈረስ ከብዙ ሰሐቦች ጋር እየሄዱ በረሱል ሰለላሁ ዐለይሂ ወሰለም እጅ ወተት ነበር። እናም እንዲህ አሉ፣ ይሄ የኔ ሰሐቦች የጀማዓ ነው። እነዚህ ለዲን ብለው ብዙ መከራና ስቃይ ተቋቁመዋል። አላሁ ተዓላ ለነሱ የሰጣቸውን አጅር ለእናንተም ይስጣችሁ ብለው አበሽረውን ረሱል ሰለላሁ ዐለይሂ ወሰለም ሄዱ አሉኝ። ጀማዓዎቼ በሚቀጥለው ቀን 11 ሰዓት አካባቢ አህባቦች ሁሉም ተኝተዋል። እኔ ደግሞ እየጠበቅኩ ነበር። አንድ የጭነት መኪና ላይ ሙሉ ሰው ተሳፍሮ መጣና እኛ ያለንበት ፊት ለፊት ወረዱ። እነዛ ሰዎች ነበሩ መንደራቸው ላይ ቀጥቅጠውን የነበሩት። እኔም በቃ ትላንት ቀጥቅጠው መጥተው ነበር የለቀቁን፣ ዛሬ ግን ሊገሉን ነው በቃ ብዬ ያሰብኩና ፊት ለፊታቸው እኔ ሄድኩና ቆምኩ፣ አህባቦችን ምንም እንዳያደርጓቸው ብዬ። ከመሃላቸው ትልቅ ሰው የሆኑት አባት እግሬ ስር ወደቁና ይቅርታ መጠየቅ ጀመሩ። እኔም ትላንት እንዴት እንደዛ አደረጋችሁን? ዛሬስ ምን ተገኝቶ ነው ይቅርታ የምትጠይቁት ስላቸው፣ እሳቸውም እንዲህ አሉ፣ ትላንት እናንተ ከመንደራችን ልክ እንደወጣችሁ 19 የሚሆኑ ሴት ልጆቻችን ልብሳቸውን አውልቀው አበዱ። 42 ወንዶችም አብደው ልብሳቸውን በማውለቅ ወደ ውጭ ወጡ፣ ራቆታቸውን። የመጡ እንግዶች ስለነበሩ እነሱ እንዲህ ብለው ነገሩን፣ የአላህን እንግዶች ተብሊግ ጀማዓዎችን እናንተ አስጨንቃችሁ መታችኋቸው፣ ቀጠቀጣችኋቸው። እነሱ ይቅርታ እስካላደረጉላችሁ ድረስ ይሄ የአላህ ቅጣት ነው ብለው ነገሩን። ሁሉም አህባቦች እኔን ጨምሮ ይቅርታ አደረግንላቸው። ከነሱ ውስጥም ለ25 ደቂቃ በያን ተደርጎላቸው ለ4 ወር 4 ጀማዓ ተከውኖ በአላህ መንገድ ላይ ለ4 ወር ኹሩጅ ወጡ። ይሄን ገጠመኛችን በጥቂቱ ለእናንተ ያሰማናችሁ ለዚህ ነው። አላሁ ተዓላ ለሙስሊሞች እጅግ ያማረ ስራ ነው የሰጣቸው። የአላህን መልእክት ማሰማት፣ ወደ አላህ ዲን በኩል ሰዎችን ማመላከትና መጣራት፣ በሰዎች ልብ ውስጥ የአላህና የረሱል ሰለላሁ ዐለይሂ ወሰለም ፍቅርና ውዴታ እንዲገባ ማድረግ፣ እንዲሁም በሱና እንዲሰሩና እንዲተገብሩ ማድረግ፣ ሰዎችን ከጀሃነም እሳት ማዳን። ይሄ ስራ የአንቢያዎች ስራ ነበር። የኛ ነብይ ደግሞ የመጨረሻ ነብይ ናቸው። ከሳቸው በኋላ የሚመጣ ሌላ ምንም ነብይ የለም። ይሄ ታላቅና መልካም ስራ ደግሞ ለዚህ ኡመት ነው የተሰጠው። ደግሞ ሸክም አይደለም ለዚህ ኡመት ይሄ ስራ ሸሃደት ነው። በቻልነው ልክ እኛ ሁላችንም በዚህ ስራ ላይ እናውለው ሁለመናችንን። ጀዛከላህ